ሰላም ጤና ይስጥልን ቤተሰቦች እንዴት አላችሁ እንደምን ቆያችሁ ዛሬም ተመልሰናል በዛሬ ቪዲዮቻችንን በጣም እጅግ ምርጥ ቪዲዮችን እንመለከታለን አዝናኝ አስተማሪ ቪዲዮች አሉ ወቅታዊ መነጋገሪያ ጉዳዮች አሉ ሐሳብ አስተያየቶቻችሁ እናንተም እየሰጣችሁ ከኔ ጋር ትሄዳላችሁ ቪዲዮውን ግን እንደው ለጊዜውም ሲጀምሩ ላይክ በማድረግ ጀምሩ ፕሊስ ላይክ አድርጉ አረጋችሁ ለዚህ ቻናል አዲስ ከሆናችሁ ለመጀመሪያ ጊዜ ደግሞ የምትመለከቱት ቻናሉን ሰብስክራይብ በማድረግ ቤተሰብ እንድትሆኑ እጋብዛችኋለሁ እስከ ቪዲዮ መጨረሻ ድረስ የትም እንዳትሄዱ ቆያንተ አይገባም እንዴ በቃ አልፈልግም ተወኝ እንዴ ያንን ነው ማዘዝ ነው ማስገደድ ነው የኔ ፍቅር ቆያንተ አይገባም እንዴ በቃ አልፈልግም ተወኝ እንዴ ያንን ነው ማዘዝ ነው ጠልተሽኝ ስትሄጂ መጠላቴ ልጅ ተከትዬሽ መጣው አጣውሽ ባልልም የስም እንዳገኘሽ ከሰውነት ወጣው የስም ሆኜ የትም ባለሽበት ቦታ እኔ ያለው ጠርጥሪ መስተዋትሽ ሆኜ ቤትሽ ገባለሁ ገላሽን ለማየት ልብስ ስትቀይሪ በመንገድ ስታልፊ በመጥፎ አይነት ጠረን አፍንጫይ ሲመታ ከሰውነት ተራ ወጥቼ የምኖርን እኔ ነኝ ያሽታ ጠርጥሪ ገላሽ ፀሐይ ሲሞቅ እኔ ነኝ ፀሐዩ እንቅፋት ሲመታሽ እኔ ነኝ ድንጋዩ ቀና ብለሽ ብታይ እኔ ነኝ ሰማዩ በሄድሽበትና በቆምሽበት ቦታ እኔ ነኝ መሬቱ እኔ ነኝ ድልድዩ ድንገት ዝናብ ጥሎ ገላሽን ከነካው ያ ዝናብ እኔ ነኝ ጠርጥሪ ትንኝ ከዓይንሽ ውስጥ ገብቶ ሲያስለቅስሽ በሻፋዳ ነፋስ ሲገለብ ቀሚስሽ ጉንዳን ጭንሽ መሃል ቆንጥጦ ቢነክስሽ ቆንጅተሽ ስትሄጂ ቀናተኛ በኋላ ተነስቶ ቢያለብስሽ እኔ ነኝ ጠርጥሪኝ ነፋሱ ትንኙ ጉንዳኑም ምድፉም አለው ባለሽበት በደግም በክፉም ፍጹም ጽዳትሽ ነኝ ተባይ ብታገኝ ተጣብቆ ከገላሽ ሰው ሆኜ የምትወጂኝ ከሰውነት ተራ ስወጣ ማስጠላሽ ከሰውነት ተራ ወጥቼ የምበላሽ ያ ተባይ እኔ ነኝ ጠርጥሪኝ ጠልተሽኝ ስትሄጂ መጠላቴን ይዤ ተከትዬሽ መጣው አጣውሽ ባልልም የትም እንዳገኘሽ ከሰውነት ወጣው ዋው መሄድ ነው እንጂ ሟች ከመሞታቸው በፊት ለዚህ ደብር ብዙ ነገሮችን ሰጥቷል ለክሶ አንደኛ 2 ጄኔሬተር ሁለተኛ 100,000 ብር አንተ ለክሶ ተሳስተናል ማለት እንዴ ምንድነው ቢያወሩ ለኔ እኮ አንድ ድንቡሎ ሳንት ሰጥቶኛል ሟች ከመሞታቸው በፊት አንድ ሴት ነክተው ማያ እንዴ በየደበት አይደል ስንበል አረባ ለክሶ ነው አረባ ስንበል ሞቶ ራሱ እኮ ከመክሰስ ወደ ኋላ ማንል እኛ ብቸኞች ነን በቃ እርግጠኛ ነኝ ኧረ ተው በሰላም ይረፍበት የሞተ ሰው ጋር ሀሜት ምን ያደርጋል ሄሎ መከታይ ወይ ኩራት እንዴት ነሽ አለም ቢራኒ እዚህ ድሜ ወልቤቲ አትመጭም ዛሬ አልመጣም ለምን ሰበባ ከበይ ለምን ከባሽ ይግርብ ወንድሜ እሺ የት ነሽ እነሽፒ ጋ በቃ መጡ ለምን ከባሽ እህቴ እስኮን አያሺ አልቦላም ይባካችሁ ጋይስ አንዴ ብቻ ይቅራል አያሺ ከሞላ ዛሬ ብራቺ ኩራቴ እንዴት ነሽ ኩራቴ ከፋኝ ብል ይመስላችኋል የማስመስል ግን ከፍቶኛል መልኬ ሌባ ሆኖ ውስጤን ፈልጋችሁ ፎሎ አድርጓቸው ቲክቶክ ላይ ጥርሴ በሰዎች ፊት ይስቃል ጫንቅሱሪ ለባሽ ሞቻራም ነው ማለት ምንድነው ስቶሪ ታይም እንስማ እሺ ከፌስቡክ ላይ ያገኘሁት ስለ ዴቲንግ ነውና እንደ አይነት ወንድ ገጥማችሁ የሚያቅ ሴቶች እንዴት አንድ ላደርጋችሁ እሺ አንዴ የሆነ ቆንጅዬ ባንከር ዴት አድርጌ ነበር እና ጥፍሮቹ ነጫጭ ናቸው በጣም ንጹህ ነው ነጭ ሸሚዝ ከጥቁር ሱሪ ጋር ከጨርቅ ሱሪ ጋር ያዘወትራል እርግጥ ያለ ጽድት ያለ ነው ሲያወራ ደግሞ በሚያምር አክሰንት እንግሊዘኛ ጣል ያደርጋል ወይ ሴቶች እና ይሄማ ህዝባንድ ማቴሪያል ነው ብዬ ሰፍ ብዬ አገኘሁት ታዲያ ምን ያደርጋል ቀለል ያለ ካፌ ሄድን እዛች ደስ ያለሽን አለኝ እኔም ያው ላለመገመት ብዬ በመጀመሪያ ቀን ምናምን ብዬ ውስጤ ስንት ነገር እያለኝ አይ ብዬ ብላክ ፎረስት ኬክ ነጣ ካለ ማኪያቶ ጋር አዘዝኩ እሱ ውሃ አለ
እንዴ ምን የሆነ ነገር ጠጣ እንጂ ቢያንስ ለስላሳ ነገር አልኩ ስቅለበለብ አይ እኔ ከውሃ ውጪ ምንም አልጠቀምም ማለት ዋው ጤናው ይጠብቃል በልቤ እና ያወራን በሪሌሽንሺፕ ውስጥ 50-50 ነው ማምነው አለኝ ሁለቱም እኩል ተሳትፎ ማድረግ አለባቸው አለ ዋው አልኩኝ አሁንም ዘመናዊ ወንድ ነው በሴት ልጅ ተሳትፎ ያምናል ምናምን አልኩኝ እና ያልን ቢል መጣ ክፍያ ሳደረስ ቦሌ እንዳይሆነ የጠጡት ከዛ መሽራት አድርጎ ቡኒ 50 ብር ምን ማለት አልገባኝም በሞባይል ባንኪንግ ከፍሎ ይሄንን ቲፕ ሊሰጥ ነው ብያለሁኝ አጅሬ ለካስ የራሱን የውሃ ብቻ ሊከፍል ለውሃ ራሱ ካያዋጣም በዚህ አክሰንቱ ገደዲክማ እንግሊዘኛው ቀለጠ ዘመናዊ ከዛ ሳፈጥበት ያው 50-50 ያልኩሽ ይሄንን የሚያጠቃልላል አለኝ ይሄ በጣም የለኝም አይደል እንዴ ከዛ የሆነ ነገር በኋላብኝ ሞቴን ቢሉን ስከፍት 350 ብር ይላል ከዛ ቀስ ብዬ ቦርሳዬን ስከፍት ቻፕስቲክ ልገዛባት ብዬ ያስቀመጥኩ ከዛ በቃ ውፍ ብዬ እንዴት ልቤ እንደተረጋጋ እንዴ ውድ ምግብ ባዝ ባሴን ተጋፍቼ ውድ ምግብ ባዝዤ ቢሆን ኖሮ ከዛ ከፍዬ 50 ብሬን ይዤ ዞሬ ሳላየው ሄጄ ባሴን ተጋፍቼ በሳኩ ከዛ በኋላ ጫርቅ ሱሪ የሚለብስ ሰው አልጠጋም ጫርቅ ሱሪ ለባሽ ሞች አላምንም አልኩኝ dating gotas babasın እንጎቱ በባስ መመለስ አይቻልም ነው እንዴት ነው ጎበዘ ይስተማምነው ብቻ ነው ከቤት የሚወጣው አው እንዴ ይሄ ልጅ በጣም መፈለግ አለበት በደንብ ነው ህግ የሚያውቀው በነገራችን ላይ አሁን ኢትዮጵያ ውስጥ የተለመደው ሴት ልጅ ራሱ የሆነ ወንድ ብትፈልግ አጠይቀውም በቃ የሆነ መግደርደር የሚባል ነገር አለ እሷ ቺስታውና ደግሞ ቻፕስቲክ ሊፕስቲክ የምገዛበት ገንዘብ ብቻ ይዛ ከሱ ብዙ ነገር ትጠይቃለችና መሆን የለበትም የኡነቴን ነው የምላችሁ መሆን የለበትም ከተጋባችሁ በኋላ የሁላ ሚስጥር እኮ ይገላል ብለማቅለጥ ብቻ ወይ ደግሞ ያው የዛን ቀን እኮ አንድ ለባዶ የመራው ነው ለማለት ብቻም አይደለም እኮ ከተመቻችሁ ይጋብዝ ይችላል ካለበዛ ግን ያው ነጥብ ለማስቆጠር አይመስለኝ እስቲ ይሄ አመት በጣም ቶሎ አላልቅ ብሏል ማንሰማው ጉድ የለም አሁን ቀጥለን የምንሰማው በጣም ይዘገነናል የእውነት ለመናገር አባት የወለዳት ልጅ ለሁለት አመት ሙሉ ጀንጅኖ ልክ እንደ ፍቅረኛ ማለት ነው እሷ አረባ ጋር ነው የምትኖረው እና በጣም ፍቅር ውስጥ ገብታ ከዛ በኋላ አንድ ቀን ድምጽ ግን ያባቴን ድምጽ ይመስላል ብላ ጠየቀችው ማለት ነው ከዛ አራኔ የወደፊት ህይወትሽ ነኝ እንዴት አባትሽ ሊሆን ይችላል ምናምን ብሎ ካዳት ከዛ ጥርጣሬው በጣም እየጨመረ ሲመጣ ልክ ስትነቃበት እሱ መሆኑን ስትደርስበት የላከችለትን ፎቶ በያ ያቀናብሮ የራቁት ፎቶ የራቁት ቪዲዮ በፌስቡክ ፔጁ በቲክቶክ ላይ ፖስተባት ማለት ነው እኔ አልገባኝ ምን ነበር የፈለከው ፐርፐዙ ምንድነው ልጅን እንደዚህ ማሰቃየት አሁን ልጅቷ ራስ ይላጠፋ ነው ይያለች በጣም ነው ያሳዝነው እና አስገብላችኋለሁ ቪዲዮን ማለት ነው አራታይ አታስገቢ እኔ ምን አይነት ጊዜ እንደደረስኩት በአላህ እንደዚህ አይነት ነገር ላይቭ ላይ ራሱ አታምጡት እኔ በቃ ደነግጣለሁ ወላሂ የማትገመት ሰው ሁን እነዚህ ሴቶች መሃል ብታድርም ሳታበጥር እደር ምን ወደክ ነው ጸጉርን ነው እሺ አልገባንም ዓለም ላይ ማንንም ሊፈቱ ያልቻለው የመንትዮቹ ታሪክ ጁኒና ጄኒፈር ይባላሉ መንትያ ህተማማቾች ሲሆኑ የተወለዱት ኢንግላንድ ዌልስ ተብሎ የሚጠራ አካባቢ ነው ታዲያ እነዚህ ህፃናቶች ከፍ ይያሉ ሲመጡ ወላጆቻቸው ግራ የሚያጋባ ድርጊትን ማስተዋል ይጀምራሉ ከእርስ በርሳቸው በስተቀር ማንንም ሰው ያናገሩ ቤተሰብ ጓደኛ አስተማሪ እንዲሁም እናትና አባቶቻቸውን ጨምሮ እርስ በርሳቸውም የሚያወሩበት ቋንቋ ምን እንደሆነ ማንንም የማይገባውና እጅግ ፈጣን ነበር ምን እያወሩ እንደሆነ ለማስተርጎምና ለማወቅ
ድምጻቸውን ሪከርድ በማድረግ ዓለም ላይ በሙሉ አዙረውታል። ግን እስካሁኗ ሰዓት ድረስ ቋንቋቸው ምን እንደነበረና ምን እንደወሩም ማንም ሊረዳም ሊያቅም የቻለ ሰው የለም። ታዲያ ከፍ እያሉ ሲመጡ ዶክተሮች ሌላ ነገርን አስተዋሉ። እነዚህ መንትዮች ተግባራቸው ልክ እንደ መስታወት ነበር። ሲራመዱ እግራቸው እጅግ ተመሳሳይ ነበር። ሲተነፍሱና አይናቸውን ሲያርገበግቡ እንኳን እኩል ነበር። የማይክሮ ሰከንድ ልዩነት እንኳን የለም። ታዲያ ዶክተሮቹ ለዚህ አንድ መፍትሄ አለ ብለው አሰቡ። እሱም ሁለቱን መንትዮች የተለያየ ቦታ ማድረግ ነበር። የተለያየ ቦታ አስቀምጧቸው አንዷ በሰላም ቁጭ ብላ አንዷን መርፌ ሲወጓት አንደኛዋ ስታዝን ሌላኛዋ እንባ ይፈሳል። ግን ሁለቱም ምግብ አንበላም ብለው 3 ተከታታይ ቀን አለፋቸው። በስተመጨረሻም ዶክተሮቹ ምንም አማራጭ ስላልነበራቸው እንደሯቸው አንድ ላይ እንዲኖሩ ያደርጓቸዋል። በእንደዚህ ግራ በሚያጋባና በሚያስፈራ ዝምታቸው መካከል ውስጥ 18 ዓመት አለፋቸው። አሁን ግን አስፈሪነቱ ከፍ እያለ መጣ። ልክ ከሌሊቱ 6 ሰዓት ሲል እንዴት እንደሚወጡ ባይታወቅም ከቤት ይጠፋሉ። በርካታ የስርቆትና የወንጀል ተግባሮችንም መፈጸም ይጀምራል። ይህ ከፍ እያለ ይመጣና ሰው ወደ መደብደብ ይሄዳል። እሱም አልበቃቸውም። በአካባቢያቸው የሚገኝ አንድ ሱቅን ሙሉ በሙሉ ያቃጥሉታል። ነገር ግን የድርጊታቸው ሁኔታ እነሱን ለማሰር በቂ አልነበረ። እናም ኢንግላንድ ውስጥ የሚገኝ ከፍተኛ ጥበቃ የሚደረግለት የሜንታል ሆስፒታል ውስጥ አስገቧቸው። እዛም ገብተው ግን ከክፍላቸው ያወጡም ነበር። መስታወት ላይ በመቆም አስፈሪ የመንፈስ ምልክቶችን ነበር የሚለማመድ። አለፍ ሲል ደግሞ በተሰጣቸው የዲያሪ መጻፊያ ላይ እጅግ አስፈሪ ስለሆኑ መናፍስትና እንዲሁም ስለ ወንጀል ነበር የሚጽፉ። አንድ ቀን ጽፋው ዲያሪ ላይ ካነበቡት ውስጥም ጁኒ እህቷን እንደምትፈራትና ጥቁር ጥሏን እንዳጠላችባት የሚገልጽ ነበር። የጄኒፈር ዲያሪ ደግሞ ከሁለት አንዳቸው የግድ መሞት እንዳለባቸው ይገልጻል። ካልሆነ ግን ሁለቱም በሰላም መኖር እንደማይችሉ ይናገራል። ግን እነዛን ዲያሪዎች ማንም በቁም ነገር አልወሰዳቸውም። በዚህ ከባድና ትልቅ ክትትል ባለበት ሆስፒታል ውስጥ ለ11 ዓመታት ቆዩ። ግን ዶክተሮቹም ሆነ ነርሶቹ ምንም ሊቀይሩት የቻሉት ነገር አልነበረም፣ ወይም ሊረዱት የቻሉት ነገር አልነበረም። እናም ወደ ሌላ ሆስፒታል እንዲዘዋወሩ ይወሰናል። በመኪናም ጭነው ወደ ሌላ ሆስፒታል ሲያዘዋውሯቸው ጄኒፈር የእህቷ ትከሻ ላይ ጋደም ብላ እየሄደች ነበር። አዲሱ ሆስፒታል ደርሰው ግን ሲቀሰቅሷት ህይወቷ አልፎ ነበር። ምንም የመቁሰልም የመድማትም ምልክት የለባትም። እንዲሁም አልተመረዘችም። ዶክተሮች እንዴት እንደሞተች ሊገልጹት በማይችሉበት ሁኔታ ህይወቷ አልፎ ተገኘ። የሚያስደነግጠውና ግራ የሚያጋባው ነገር ግን እህቷ የሞተች ቀን ጁን መናገር መጀመሯ ነበር። የመጀመሪያ ቃሏም አሁን ነፃ ሰው ሆኛለሁ የሚል ነበር። ሰዎች ወላጆቻቸውን ጨምረው በርካታ ጥያቄዎችን ጠየቋት። ለምን እስካሁን እንዳላወራች፣ እስካሁን ሲያወሩበት የነበረው ቋንቋ እንዴት እንደተማሩ፣ እንዲሁም እህቷ እንዴትና ለምን እንደሞተች ጨምሮ። ግን ምንም አይነት በቂ ማብራሪያ አልነበራት። ከእህቷ ህይወተ ህልፈት በኋላ ግን እንደ ማንኛውም ሰው ስራ ይዛ በጤና በኖርማል ከማንም ሰው ጋር እየተግባባች መኖርን ጀመረች። የእነዚህን ሁለት መንትዮች ውስብስብ እንቆቅልሽ ታሪክ እስካሁኑ ቀን ድረስ ማንም ሊፈታውም ሊያስረዳውም የቻለው የለም። ሁለት ሰውነት አንድ መንፈስ፣ ሰውነት አንድ መንፈስ እንዴት ሊሆን? የኛ ሀገር መንትዮች እንደዚህ አይደሉም። አንዷ በጣም ጎበዝ ተማሪ ትሆናለች፣ አንዷ ደግሞ ጎበዝ ዱርዬ የምትሆንበት አለ። ይሄ ግን በጣም ለየት ይላል። ይሄን ዓመት በዚህ ቪዲዮ መግለጽ እንችላለን። እንደዚህ ግራ የተጋባ ነው። ኛው ከሰሞኑ መነጋገሪያ የነበረው የአርቲስቱ የራበኝ ጉዳይ መነጋገሪያ ነበረ። በስፋት ሚዲያ ላይ ሲዘዋወር ነበረ። ቴዲ አፍሮ አገዘው ምናምን የሚሉ ሰዎች አሉ። እሱ ውሸት ነው። በነገራችን ላይ እንዳይታገዝም እንዳው የውሸት ዜና እየተሰራበት እንደሆነ እኔም ያው አይቻለሁ አንዳንድ ቦታ ላይ ራበኛ ይረባሃል ይርባል ቤቱ ነው። አይ ቲንክ ተመልከቱ። ይርባል ችግር ነው ማለት በስዕል ተከበው ምናምን ሲራ እንትን አይልም። አንተ እንደምትኖረው እንደምታውቀው አንተ የምትኖረውና እዚህ ጋር የሚከፈለው የኛ ስራ አንድ ጊዜ የሆነ ሰዓት ላይ ይመጣና ከዛ የሆነ ወራቶች ይጠፋል። እየላስከው አታስቀምጠውም ብር ድንገት ቢከፋ ባይቀና ኖሮ በስቻለም ጊዜ የማይፈታው ምንም የለም። ጊዜ ማፉን ነው ትላንት ሆኖ ቀሪ የነገው ቀን ሰሪ። ታችን ላይ ዓለም ፍትሃዊ አለመሆኗን የምትመለከቱበት አንዳንድ ቲክቶከሮች ስትመለከቱ የትምህርት ደረጃቸው እዚህ ግባ የማይባሉ ቲክቶከሮች በጣም ፋንሲ መኪና ሲነዱ በጣም ጸዳ ያለ ላይፍ ሲኖሩ ታያላችሁ። እዚህኛው አርቲስት ደግሞ በጣም ለአርት ራሱን የሰጠ ለአርት የተፈጠረ ሰው ደግሞ በዚህ ልክ ተቸግሮ ማለት ራበኝና የምታገኘውን ደግሞ እየላስክ ለወራት አታስቀምጠውም ብሎ እስከሚያማረር ድረስ ከደረሰ ዓለም በቃ ፍትሃዊ አይደለችም ለሚለው በቃ ትልቁን ትርጉም የሚሰጠው ይሄኛው ነው ብዬ ነው የማስበው። በጣም ያሳዝናል። ሌላኛው ጉዳይ ኮሜዲያን አሌክስ ወደ ቀድሞ ጤናው ተመልሷል። የሰፈሩን የኳስ ሜዳ ልጆች እንዲሁም የኢትዮጵያን ሕዝብ አመስግነዋል። ነገር ግን ሚዲያ ላይ መነጋገሪያ የሆነ ጉዳይ የዋሸው እንዴ ቤተሰቦች ለምንድን ነው አሌክስን ያልጠይቁ የሚል ሚዲያ ላይ የተዘዋወረ ነው። ለምን ይመስላችኋል? የዋሸው እንዴ ፕሮግራም አዘጋጆችን ስለ አሌክስ መጠየቅ የምፈልገው ነገር አለና ይሄን ቪዲዮ ሼር፣ ኮፒ ሊንክ፣ ሪፖስት አድርጋችሁ ለዋሸው እንዴ ፕሮግራም አዘጋጆች አድርሱልኝ ዘንድ ጠይቃችኋለሁ።
እንግዲህ እንደሚታወቀው ዋሻው እንዴ የመዝናኛ ፕሮግራም በአባይ ቲቪ ሲጀመር ከመስራቾቹ ተርታ የሚመደበው አሌክስ ታሞ አልጋ መያዙን እየተመለከትን ነው። በነገራችን ላይ ይህን ጽሑፍ ያገኘሁትኝ ድረገጽ ላይ መሆኑ መጥቀስ እፈልጋለሁኝ። ታዲያ የዋሻው እንዴ አባሎችን መጠየቅ የምፈልገው አንተ ትብስ የተባባሉለት ለመኝታ ካልሆነ በቀር ውሎና ምሽታቸው በያ የተባባሉ የግል መጠሪያ ስያሜን እስኪያበጁ የወዳጅነት ጥጋቸውን ያስመሰከሩበት የዋሻው እንዴ አዘጋጆች ከዕለታት በአንድ ቀን ላለመግባባት ተግባብተው እቃቃ ፈረሰ ዳቦ ተቆረሰ ሆነና ነገሩ የወዳጅነት መረባቸው ተበጥሶ አሌክስ ከአባላቱ ራሱን ቀንሶ ወይም ደግሞ ቀንሰውት ፕሮግራም አቅራቢነት ከራቀ ከወራት በኋላ በእጅጉ ታሞ አልጋ የያዘ ቢሆንም ከደጉ ጊዜ ይልቅ ክፉ ጊዜን የቆጠሩ በሚያስመስል መልኩ ፍልፍሉ በታመመ ጊዜ እኔ ለታመመልህ እኔ ለሞትልህ በሚያስመስል መልኩ በሁሉም አቅጣጫ ተረባርበው የአምላክ ምሕረቱ በእርሱ ላይ ተገልጾ ወደ ስራው ሲመለስ አንተ ትብስ ሲባባሉ የነበሩት የዋሻው እንዴ የፕሮግራም አዘጋጆች ኮሜዲያን አሌክስን እግዚአብሔር ይማረህ ለማለት ለምን ሰነፉ? አበባ ጉንጉን ለታይታ ለማስቀመጥ እና ከመሮጥ ይልቅ ደግ ጊዜን በማስታወስ ከመጠየቅ ጀምሮ ለሕክምናው ብትረባረቡስ ምን ነበረበት? ግን እናንተ ጸባችሁ የድንበር ይመስል በቅንድብ እየተያያችሁ ዛሬም በይቅር ባይነት ልባችሁን አልመክፈታችሁ ይገርማል። ዛሬም ግን አረፈደምና ልባችሁን ለይቅርታ ከፍታችሁ የትናንት መልካም ጊዜን በማስታወስ ከጎኑ በመሆን ጠላትን ኩምሽሽ በማድረግ ሰይጣንን ሀፍረት አከናንቡት ብሎ ጸሐፊው ሐሳቡን ይደመድማል። ስለዚህ ይህን ቪዲዮ ለዋሻው እንዴ ፕሮግራም አዘጋጆች እንዲደርስ ሼር፣ ኮፒ ሊንክ፣ ሪፖስት እና ሜንሽን በማድረግ ሊደርሳችሁ እንድታደርጉ ጠይቃችኋለሁ። ከዚህ በተረፈ ግን ወንድማችን አሌክስ እግዚአብሔር አምላክ በምሕረት እጁ ዳብሶ ለምትወዳችሁ ቤተሰቦች እንዲያበቃ በፈጣሪ ስም ጠይቃለሁኝ። አመሰግናለሁ። በነገራችን ላይ ለምን ይመስል ይሄ ነገር ጥያቄ ነው። በእርግጥ አዎ አሌክስ ከዋሻው እንዴ ፕሮግራም ወጥቷል ማለት ከጓደኞቹ ጋር ተጣልቷል የሚል ትርጉም ይሰጣል የሚል ግምት የለኝም። ምክንያቱም ቪዲዮ እንዳይቀርጹት አደባባይ ደግሞ እንዳይጠይቁት የሚሰሩት ፕሮግራማቸው እንዳይነካባቸው ሊሆን ይችላል። ይሄ የኔ ግምት የግሌ ግምት ነው። እናንተ ደግሞ ግምታችሁን ማስቀመጥ ትችላላችሁ። እጅግ በጣም ያሳዝናል። እሌኒ ህይወቷ ማለፉ ተሰማ። ባለፈው ዓመት በገጠማት አደጋ ምክንያት ወደ ማህበራዊ ሚዲያ መጥታ ሲማጸኑላት የምናውቃት እሌኒ ገብረመድህን ከአንድ ዓመት በላይ በአልጋ ላይ ሆና ስታደርገው የነበረውን የሞትና የሽረት ትግል ተሸንፋ በትላንትናው ለሰኔ 11 ቀን 2018 ዓ.ም አመሻሽ ላይ ከዚህ ዓለም በሞት ተለይታለች። እሌኒ አደጋው ያጋጠማት በወቅቱ ቱሉ ዲምቱ በሚገኘው መኖሪያ ቤቷ ባለ 3 ፎቅ ህንፃ ላይ ስልክ እያወራች ወድቃ ነበር ለከፍተኛ የጤና እክል የተዳረገችው። መጀመሪያ አካባቢ ለአንድ ወር ያህል በጽኑ ህሙማን ክፍል አይሲዩ ብትቆይም ከዚያ በኋላ ግን ለአንድ ዓመት ሙሉ ሳትነቃ ኮማ ውስጥ ነበረች። የሆነ ሆኖ ሁሉ ነገር የፈጣሪ ፍቃድ ነውና እሌኒ ወደ ፈጣሪዋ ሄዳለች። የወጣቷ ስርዓተ ቀብር ዛሬ ሰኔ 12 ቀን 2018 ዓ.ም 9 ሰዓት ላይ በኮዬ ፈጬ አቦ ቤተክርስቲያን ተፈጽሟል ተብሏል። ነፍስ ይማር። ጥያቄ ለዲያስፖራ እንዴት ነው የወጣችሁት? ማለት ወደ ውጭ የወጣችሁበት መንገድ እስቲ መንገዱን ጠቁሙ። እንግልት ምናምን ያልበዛበት ግን በቃ በህጋዊ የምንወጣበትን መንገድ እስቲ ጠቁሙ። ከምንም አታገናኙት ግን መውጣት ፈልጌለሁ። እንዴት ነው ከሀገር የወጣችሁት? አስቲ ዝም ያለ ኑሮ የኖራችሁት እንዴት ነው? ያው ቢላይ ነው ቢልና እንደሚያሳድ ኑሮ በአገር እንደምናፍቅ እሱን እርሱት። አሁን ከረንትሊ የተሰማኝ ነገር እንደው ታውቃላችሁ። እንዴት ነው የወጣችሁት? እስቲ መንገዱን ንገሩ በማርያም። ያለ ምንም ግልት ህጋዊ ዶክመንት አስይዘው እዚሁ በዱቤ የሚልኩ አንድ ድርጅት አስተዋውቃል። የጉዞ አማካሪ የግል ድርጅት ናቸው። 80% የዱቤ አገልግሎትን አመቻችቶልናል። ሃንጋሪ፣ ኦስትሪያ፣ ፊንላንድ ወዴት መሄድ ይፈልጋል? የሚፈልጉትን ሀገር በትክክለኛ የሥራ ዕድል አመቻችቶ ያውም በጥሩ ክፍያ 80% ዱቤ አዘጋጅተው ኑ ይላል። እናንተ ያልቀመሳችሁትን ወጥ ጣዕም መስካሪዎች፣ ያልተጓዛችሁበትን መንገድ አብሳሪዎች፣ እንደ ወንድማችን ያላችሁ ሰዎች ለእናንተ ጥቅም እስካስገኘ ድረስ የትኛውንም ነገር ለህዝብ አምጥታችሁ ተወረውሩና ልክ ግን ህይወታችሁ ሲፈተንና ማህበረሰቡ መሬት ላይ የሚኖረውን እውነተኛውን ህይወት ሪያሊቲውን ስትመለከቱ ከዚህ በፊት ለማህበረሰቡ ራሳችሁን የገነባችሁበትን ለሁሉ ጥያቄ መልስ አለኝ አይነት ገጽታ ግንባታችሁ እውነተኛ እንዳልሆነ ቀድሞ የተናገራችሁት ነገርና አሁን የተናገራችሁት ነገር ሲጣረዝና ሲጣለዝ
ትክክለኛው ህይወታችሁ ፍንትው ብሎ የሚያሳይ ነው። ለእናንተ ጥቅም እስካስገኘ ድረስ የትኛውንም ያገኛችሁትን ነገር ለማህበረሰቡ ትወረውሩለታላችሁ። ነገር ግን በራሳችሁ ህይወት ፈተናችሁ አረጋግጣችሁ ነገሩ አዋጭና ኪሳራ መኖር አለመኖሩን አረጋግጣችሁ አይደለም ይሄን የምታደርጉት። እናንተ ይመቻችሁ፣ እናንተ ይደላችሁ፣ እናንተ አካውንታችሁ ላይ የሆነ ነገር አድ ይደረግበት እንጂ ችግር የለባችሁ። ለማህበረሰቡ ግብአት ታደርጉታላችሁ። ይሄን ወንድሜ እንደተመለከታችሁት ከዚህ በፊት የፈለጋችሁት አውሮፓ ሀገር የፈለጋችሁት አይነት ስራ ላይ መሰማራት የምትችሉበት ኤጀንሲዎች እድል አመቻችተውላችኋል። 80% ብድር የተመቻቸለት 20%ቱን ብቻ ከፍላችሁ የምትሄዱበት እድል ተዘጋጅቶላችኋል ሲል ከርሞ አሁን ግን መሬት ላይ ያለውን ሪያሊቲ ህይወት ሲቀምስ ግን ራሱ ሞጫ ቀዳዳ ያጣ ሰው እንደሆነ በጥያቄው መረዳት ችለናል። ተመልከቱ እንግዲህ ይህ ሰው ከዚህ በፊት ሲመሰክርላቸው የነበሩት የትኛውም ኤጀንሲዎች እሱ እንደመሰከረላቸው አዋጭ ሆኖ ቢገኙ ኖሮ የመጀመሪያ እድል ተጠቃሚ የሚሆነው እሱ እንጂ ሌሎቻችን አይደለም። የትኛውም አበሻ ብቻ ሳይሆን የትኛውም የሰው ዘር እድል ሲመጣ ቅድሚያ ለራሱ ይሰጣል። ቀጥሎ ደግሞ ራስ ወዳድ ካልሆነ ለወዳጅ ለዘመዶቹ ደግሞ ለሀገሩ ሰዎች ያንን እድል ያስተዋውቃል፣ ይናገራል። ከዛ በተረፈ ግን አዋጭ ሆኖ እሱ የማያዋጣው ቦታ ላይ ተቀምጦ ለኛ ህይወት ሲል ቀድሞ ምስክርነት የሚሰጠን ሰው ልናገኝ አንችልም። እንደዚህ አይነት ሰዎች ካሉ ደግሞ እግዚአብሔር ባሉበት ቦታ ይባርካቸው ነው የምለው። ቪዲዮ የምሰራበት ዋና ምክንያት በዚህ በሶሻል ሚዲያ ላይ የትኛውንም አቀራረብ ይዘው የመጡ ሰዎች የሚያቀርቡትን ነገር እንደወረደ ተቀብሎ ከማመንና ራስን አደጋና ኪሳራ ውስጥ ከመክተት በፊት ነገሮችን አስተውለን መመልከት እንዳለብን አጽንኦት ለመስጠትና ለመናገር ስለፈለኩ ነው። ያልኖራችሁትን ኑሮ አትንገሩ። ይህ የተኖረ ህይወት ነው የምትሉት ያልተኖረ ህይወታችሁን መታችሁ አትመስክሩ። ገንዘብ አስበልቶ ዛሬ ዳይ ደግሞ ለመቶ ልመና ህዝቡን ባዶ አድርጎ ዛሬ ተዋረደ። በነገራችን ላይ ለመውቀስ ነው ቪዲዮ የሚመለከተው አብዛኛው ሰው ለመውቀስ አቃቀር ለማውጣት ምናምን ነው የሚያውና ብዙ እኔ ግን አይመስለኝም ብዙ ፎሎወርስ ያለው አንድ ቲክቶከር ታዋቂ ቲክቶከር እንደዚህ አይነት ጥያቄ እኮ በውስጥ በጣም ብዙ ሰዎችን መጠየቅ ይችላል። ኢንፍሉዌንሰሮችን ያውቃቸዋል። ብዙ ሰዎችን መጠየቅ ያለ መጥቶ ሲጠይቅ የእውነት ይሄ ጥያቄ ማለት መልስ አጥቶ እንዳይመስላችሁ ወይ ደግሞ በጣም መሮት ተቸግሮት እንዳይመስላችሁ ላይሆን ይችላል። እንደዛ እኔ አይመስለኝ ማለት የራሱ ፐርፐዝ ይኖረዋል ይሄንን የተናገረበት። ከዛ ውጪ ግን ስለ ማስታወቂያ ሀገራችን ውስጥ ስናስብ እሱ ሌላ ታሪክ ነው። ችግር አለበት። የትናንትና ቪዲዮ ላይም ስለ ነጃኒ ያያይዤ የተናገርኩት ነገር አለ። ብራንድ ቫልዩ እና ጉድዊል የሚባል ነገር ኢትዮጵያ ውስጥ በቃ ታሪክ እየሆነ ነው ያለውና ማስታወቂያ ላይ የተያዘ ነገር እሱ ሌላ ታሪክ ነው። ግን ይድነገ ቃሲም የተናገረው ህዝቡን አስበልቶ ነው ምናምን ተብሎ እንደሚወራ አይመስለኝም። እስቲ ሐሳባችሁን ኮሜንት ላይ ስጡ። ፋይናል ለመፈተን ሊዝ ነው ወንበር ኢንኮምፕሊት እኮ ብለዋል ቲቸር። ውጣ ምን ትላለህ? ሩት የተመታ ቀን ዛሬ ማገበው ራይት ወይ እናት ትጃለሽ? ኧረ ሄዳለሁ። አባባታ ቆይ አይሰራም ነው እዚህ ጋር ወንበሩ ነው። አስነሽ ወንጀል ይያለው እና አስነሽ ወንጀል የኔ ቆንጆ እንዴት አባተ ነው? ምንድነው እናቱ አስነሽ ስራ አይደል እንዴ? ምንድነው ማቀለው? እናቱ ምንድነው ምንድነው ለጋቂኛችን ለጋቂኛ ዞር አንተ ለቀም ለጋቂ ልዳፍሪ ለጋቂ አረ ቀለላጣችሁ በእንደዚህ ሙሉ መጣችሁ። ቤተሰቦች የዛሬ ቪዲዮቻችን እነዚህን ይመስላሉ። እንግዲህ ቁም ነገሮች እንደተመለከታችሁ በተስፋ አድርጋለሁ። ቪዲዮ ላይክ ካላረጋችሁ ላይክ አድርጉ ፕሊስ፣ ላይክ አድርጉ። ቀጣይ በምርጥና በተሻለ ቪዲዮ አገኛችኋለሁ።